ሰላም ጤና ይስጥልን። እንዴት ከረማችሁ ቤተሰቦቻችን? እንዴት ናችሁ? እንግዲህ ይህ ዩቲዩብ ቻናላችን የተለያዩ ርዕሰ ጉዳዮችን የሚዳስስ ቻናል ነው። ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ደግሞ ሃይማኖት ነክ ነገሮችን ጭምር የሚዳስስ ዩቲዩብ ቻናላችን ነው። በዛሬ ፕሮግራማችን እንግዲህ አንድ ጉዳይ ይዘን መጥተናል። ወደ ትግራይ ክልል የተከሰተ ያለው ጦርነትን በተመለከተ አንዳንድ ሀሳቦች እየተነሱ ነው። በተለይ የትግራይ ወጣቶች በርካታ ነገሮችን እያነሱ ነው። ነዋር የሚል እንቅስቃሴ ጀምረዋል። እናቶችም እንዲሁ በርካታ እንቅስቃሴዎች እያደረጉ ነው ያሉት። አክቹዋሊ የትግራይ ወጣቶች ብቻ አይደለም፣ መላው ኢትዮጵያ አብዛኛው ኢትዮጵያ ማለት በሚቻልበት ሁኔታ ጦርነት ይቅር፣ ወላጆች አይቸገሩ፣ ከዚህ በላይ እናት ልጇን አትጣ፣ በርካታ እንቅስቃሴዎች እና በርካታ ነገሮች ጭምር የተደረጉ ይገኛሉ። በተለያየ ሶሻል ሚዲያ ማለት ነው። እንዳያችሁት ብዙ ነገር አይታችኋል ብዬ አስባለሁ። በዚህ ጋር በተያያዘ አዶናይም ጨምሮ ሌሎችም ታዋቂው ቲክቶከር አዶናይን ጨምሮ ሌሎችም በርካታ ወጣቶች ጭምር እንቅስቃሴ እያደረጉ ነው ያሉት፣ መልእክታቸውን እያስተላለፉ ነው ያሉት። እኔም እንደ አንድ ኢትዮጵያዊ ጦርነቱ ይቁም፣ ጦርነት አያስፈልግም፣ ድጋሚ ወጣት አይለቅ የሚል ሀሳብ ነው ያለኝ እና ይህን በማስመለከት አንድ አጠር ያለ ፕሮግራም አቅርቤላችኋለሁ፣ ይዤላችሁ መጥቻለሁ። ፕሮግራሙ ምንድን ነው? ወጣቶች ምን እያሉ ነው? ምን አይነት መልእክት እያስተላለፉ ነው? በተለይ ተወላጆቹ ምን እያሉ ነው የሚለው ነገር ነው የኔንም ሀሳብ ጨምሮ ማቀርብላችሁ ማለት ነው። ቀጣይ ምን ሊፈጠር የሚችላል የሚለው ድባቡ በጣም ያስፈራ ነው ያለው እና ድጋሚ ሁለተኛ ዙር ወጣት ሊያልቅ ነው እየተዘጋጀ ያለው እና በተለይ አፈሳው በጣም ተጧጥፏል። የሚታዩ ምስሎች አሉ፣ በርካታ ነገሮች አሉ። እነዚህ እንግዲህ ጥቂት የፖለቲካ ኃይሎች በቁጥር 20 እና 30 ለማይሞሉ የፖለቲካ ኃይሎች ተብሎ ወጣቱ መርገፍ የለበትም፣ እናት ልጇን ማጣት የለባትም፣ እናት ጧሪ ማጣት የለባትም፣ ወጣቱም እጅ እግሩን ማጣት የለበትም፣ ጤናውን ህይወቱን ማጣት የለበትም። ሰው ይህን ነገር መላው ኢትዮጵያዊ ተባብሮ ሊያስቆሙ የሚገባ ጦርነት ነው እንደ አንድ ኢትዮጵያዊ የሚሰማኝ ማለት ነው። ይህንን በተመለከተ ምናልባት የራሴ አስተዋጽኦ ማድረግ ከቻልኩኝና የተወሰኑ ሰዎችም ጋር ቢሆን ደርሶ መልእክት ካስተላለፈ የሚል ሀሳብ ኖሮኝ ነው በጠዋት ተነስቼ ይህንን ፕሮግራም እየሰራሁላችሁ ያሉት ማለት ነው። ስለዚህ ከምን እንጀምር? ትግራይ ውስጥ የታፈሱ ያሉ ወጣቶች አሉ ለጦርነቱ ማለት ነው። ስለዚህ ከሱ ቪዲዮ እንጀምርና ማታ ላይ እንዴት እንደሚታፈሱ፣ ቀን ላይ ደግሞ የሆነ ቦታ ላይ አጉሮ አሳድሯቸው እንዴ በመኪና እንደሚወስዷቸው ጭምር የሚያሳዩ ቪዲዮዎች አሉ። እነሱን አሳያቸዋለሁ። እናቶች በዚህ ወቅት ደግሞ የሚያሰሙት ጩኸት አለ፣ የሚያሰሙት ነገር አለ፣ መንገድ የሚዘጉበት ሁኔታ አለ እና በርካታ ነገሮች አሉ። እነሱን ቪዲዮዎች በተከታታይ አይተን እንመለስ። Kali
እንግዲህ እንዳያችሁት ነው የሆነ ቦታ ላይ ይሰበስቧቸዋል፣ ያፍሷቸዋል። ዘንድ ፋይናሊ በመኪና ጭኗቸው ሲሄዱ እናቶች በዚህ ሁኔታ ነው ሀዘናቸውን የገለጹት። በዚህ ሁኔታ ነው እንባቸውን እየገለጹ ያሉት። በዚህ ሁኔታ ነው ተቃውሟቸውን እየገለጹ ያሉት። ልጆቻችን አነጣ፣ ጧሪ ያታሳጡን፣ በተገቢ ባልሆነ ነገር ህይወታቸውን አይጡ የሚል ሀሳብ ነው እያነሱ ያሉት እና መንገድ እየዘጉም ያሉት እየጮሙ ያሉት ለዛ ነው። እነዚህ ምስኪን እናቶች እንግዲህ መላ ኢትዮጵያ ሊረዳቸውም ጭምር ይገባል እና ሁላችን ድምፅ ልንሆን ይገባል። ምንም አይነት ወጣት በዚህ ፖለቲካ በዚህ ጭቃ በሆነ ፖለቲካ መሞት የለበት እውነት ለመናገር። ምክንያቱም የፖለቲከኛው ልጅ እዚህ አይደለም፣ አገር ውስጥ አይደለም፣ የተሻለ ቦታ ሆኖ ነው እየተማረ ያለው፣ የተሻለ ቦታ ሆኖ ነው እንደፈለገ እየሆነ ያለው። የድሃው ልጅ እዛ ጦርነት ሲማግድ በረሃ ለበረሃ ሲሄድ፣ የሀብታሙ የፖለቲከኛው ልጅ ግን አሜሪካና የተለያዩ አውሮፓ ሀገራቶች እዚህ መዛም ሲል ነው እንደፈለገ ራሱን ሲያዝናና የምታዩትና የእነሱን ህይወት ለማቆየት የእነሱን በስልጣን ለማቆየት የትኛውም የድሃ እናት ልጅ ራሱን ማጣት የለበትም ብዬ የሚል ጽኑ አቋም ያለኝ አይደለም። የአሁኑ ጦርነት የበፊቱ ምደግፍ አይነት ሰው አይደለሁም። ምንም አስፈላጊ ያልሆነ ጦርነት በፊትም ሲደረግ የነበረውና አያስፈልግም። በቃ ድሃ እንደ ድህነትን ለማሸነፍ ሊታገል ይገባል እንጂ በድህነቱ ላይ ተጨማሪ ሌላ ሞት ራስ ላይ መፍረድ የለበትም የሚል አቋም ያለኝ ሰው ነኝ እና አሁን ወጣቶች ተረጋጉ። በተለይ ኢትዮጵያውያን ወጣቶች አንድ ሁኑ። 30 እና 40 የአገሪቷ ፖለቲከኛ ወይም ደግሞ የፖለቲካ ዘዋሪዎች የእናንተን ህይወት እንዲነጥቁ እድል አትስጡ። በብሔር በፖለቲካ በሃይማኖት የከፋፈሏችሁ የእነሱ ስልጣን ለማቆየት ሲሉ የሚያዋጓችሁ ነገር፣ እርስ በራስ እንድትፋጁ የሚያደርጓችሁ ነገሮች ተከላከሉ። እረፉ፣ ንቁ፣ ነቃ በሉ። የምሬ ነው። እንንቃ። ሲያልፉ እነሱ ይለፉ እንጂ ማንም ወጣት በእነሱ ምክንያት እነሱን ለማደላደል እነሱን ለማመቻቸት አንድም ነገር ለማይፈይዱልን ነገር እነሱን ለማመቻቸት እነሱን ለማደላደል ህይወታችን ማጣት የለብንም የሚል አቋም የለኝም። በቃ እየመራ ያለው አካል ከቻልን እናግዘው፣ ከቻልን ፖዚቲቭሊ ለሀገር እንዲሰራ፣ ሀገር እንዲበለጽግ፣ ሀገር እንድታድግ የራሳችን አስተዋጽኦ እናደርግ። ሀገራችን ነች ምክንያቱም እና ከዛ ውጭ ግን ለሚመጡ ጥፋት ለሚያመጡ ነገሮች ግን ተባባሪ አንሆን። መንግስት በሚያመጣቸው የልማት ሁኔታዎችን እንሳተፍ፣ መንግስትን እናግዝ። ጥሩ ሲሰሩ ጥሩ ነው እንበል፣ መጥፎ ሲሰሩ አይ እነዚህ መጥፎ ናቸው እነዚህ አይሆንም የሚል አቋም ይኑረን። ካለው መንግስት እየመራ ካለው መንግስት ከሆነ ሆነን ያለው ነገር ለማስተካከል መሄድ ነው እንጂ የሚሰሩትን ልማት ነገሮችን የደገፉ እንደዚህ የጦርነት ነገሮች ደግሞ መንግስት የሚደግፋቸው ነገሮች ካሉ አላቅም። እንግዲህ የመንግስት አጀንዳ ይሁን አይሁን አላቅም። የማላውቀው ነገር አውቃለሁ ብዬ ስለማላወራ ማለት ግን መንግስትን ግን እረፍ ማለት ሊኖርብን ይችላል አንዳንዴ ማለት እንደዚህ አይነት ጦርነቶች ሲመጡ ይቁም ጦርነት ብለን ፖዚቲቭ በሆነ መንገድ ልክ እንዳልሆነ በጨዋ መንገድ ሀሳባችን መግለጽ ሊኖርብን ይችላል። ልማት ሲኖር ደግሞ ልናግዝ ይገባል ማለት ነው። ምክንያቱም እየገዛ ያለ እየመራ ያለ ሀገራችን እስከሆነ ድረስ የጋራ ሀገር እስካለን ድረስ ልማታዊ ነገሮች ደግሞ የመደገፍ እና እንደዚህ መጥፎ ነገሮች ሲመጡ ደግሞ የመቃወም ኃላፊነት ይኖርብናል እንደ አንድ ወጣት። ቀጣይ ደግሞ ሁለት እህቶቻችን አንድ በትግረኛ የምታስተላልፈው መልእክት አለ፣ አንዷ እህታችን ደግሞ በእንግሊዝኛ የምታስተላልፈው መልእክት አለ። እነሱን እንስማ። እንግዲህ በጣም በሀዘን በተሞላ መልኩ ነገ ምን እንደምንበላ ምን እንደምንጠጣ የነገ አንድ ጉርሻችን ያሳስበናል ያለንበት ሁኔታ የምትለው በእንግሊዝኛ ተናጋሪው ማለት ነው። እሷ በጣም የምታሳዝን ሁኔታ ነው ያለችው እና በጣም የሚገርመው ተች የሚያደርግ ጭንቅላት የሚነካ ነገር ነው እና ከዚህ ትንሽ ልጅ ይህን ሀሳብ መውጣት በጣም ከባድ ነገር ነው እና ገንዘብ እንደሌለ ካሽ እንደፈለጉ መጠቀም እንደማይችሉ ሞባይል ባንኪንግ እንደሚጠቀሙ አክሰስ ከጠፋ ምንም ነገር እንደማይኖራቸው የሞባይል ኢንተርኔት አክሰስ ከጠፋ ምንም ነገር መጠቀም እንደማይችሉ የነገ አንድ ጉርሻቸው እንደምታሳስባቸው ብዙ ነገር ነው ያወራች ያለችው እና እቺ ልጅ አሁን ስለ ትምህርት የምትጨነቅበት ሰዓት እንጂ ስለ ጦርነት ስለምትበላው ነገር ስለምትጠጣው ነገር ማሰብ በሌለባት እድሜ ላይ ነው ይሄን የምታስበው እና እስኪ ሁለቱም መልክ ደግሞ ሰምተን እንመለስ። ሰላም ብዙሕ ግዜ ቪድዮ ምስራሕ እንኳን ይፈውቱን ግን ሓደ ሻኻ ይኽእለካንና እንተ ዝግበር ዘሎ ሕዚ ኣብ ትግራይ ወጣታት ብዘይ ፍቃዶም ብዙሕ ግፍዒ ይበፅሖም ኣሎ። በዚ ቀደም ኩላና ከም ዝንፈልጦ ኩላና ቤተሰብ ኣሕዋት ማሓዙተይ ኩሎም ማማርቲ ሙይቶም እዮም እና ብዙሕ ትውስታ የለይን። ትግራይ ንባዕሉ ክኸይድ ከለኹስ በቃ የጽል ማለት ጎረቤትካ ንባዕሉ ክትሪኦ ከለኻስ ተዝናኒኻ ናይ ቀደም ዘይብሉ ሰብ ተኻፊሉ በሊዑ ክሰትኸሎ ይኮነን ዘሎ እሱ ይኮነን ዘሎ ሕዚ
የጽልእና ታዘለቶም ህይወት እንኳን እሺ ተም ዝቀረዩትስ ሞይቶም ተወዲዮም ተም ዘለው ወጣታት እንኳን ክነብሩ ክነብር ነገሩን አንዘለው በቃ ክነብር ሰላም ክሁኑ አይደሉኝ ጽዋሕ ከይዶም ሰላም ንምፍጣር አረግደፉ ዘለና እንኳን ንበረሽኪ ወላድ እንኳን ካብ ንባዕቱ ዋላ ትምግብ ዋላ ይርከቦ በሰላም በህሊኑ እስኪ ደቅስ እፎይ ኢሉ ማለት እዩ ትክክል አይኮነን ዝግበር ዘሎ ያخለና በቃ ኩላና ህይወት ፊቸር ክውሎና ግበሩና ትዝነበረና ብዙሕ እቅድ ብዙሕ ፕላን የለን ጭንቅላቶም ቆልዑሽቲ ጭንቅላቶም ክትጥየውን ከለካ ጥይት ስለ ውግየ ምዛረው ትምህርት የውሎምን ህይወት የውሎምን ፊቸር የውሎምን አረግደፉባ ግደፉ ዘለው ሰባት ዘለው ቆልዑ እንኳን ኮነን ዝግበር ዘሎ ያخለና በቃ ኩላና ህይወት ፊቸር ክውሎና ግበሩና ትዝነበረና ብዙሕ እቅድ don't mind the camera quality. I don't have much money to buy another one, so the important thing is the message, I think. And here in Tigray it is very dangerous to get out. I live in Tigray, I live in Mekele, and they are drafting people to go to war, and it's very scary. They don't care. They are drafting people from the church that the people that they are taking, they came from villages, very small towns, to learn about their religion. They are Orthodox churches. They are taking them, and they are taking people from the street. They don't ask for the age. They are probably under 18 of age, no, and they don't care. They are going to war. They don't know anything. They might die in the way to go to the place that they train, because there are drones all over the place in Tigray. Abiy, our prime minister, can just bomb us, you know. It is very scary. For what are we bleeding? For who? I don't care. I would never. I just don't care. Before this, there was a war, and so many people died. Nothing changed. Nothing. The prime minister is in place. Those people that made us bleed are ruling Tigray. We just are dying. When is this going to end? You know, the people that were underage before, you know, the war in 2021, 22, it doesn't. They were underage at that time, and they have become of age. They would go to war now, you know. They waited so the children can become, you know, older to go to war, to bleed for their cause. And their children are in foreign countries, in America, in Europe, and we are here, poor and hungry. We don't know when the next food will come. We don't have money. We don't have cash. You know, we are using mobile bank to get by, and if internet close, we are done. We will die hungry. It is very devastating to see the people go through this again. My people, they will never rest, you know. It will happen again and again. We never run out of war. And who is this war benefiting?
No one cares about us. Not the Prime Minister of Ethiopia, not the people that are ruling Tigray. No one cares. No one. They just want us to die. They don't care. I want this to end. I want our youth to wake up. I want this war to end right now. I don't want to go and die for this useless war. Who am I benefiting by dying? Who? I will die. My brothers and sisters will die. And who will this place belong to? I am dying. For whom? My parents will cry, will be sad, will die out of grief. Who am I benefiting by dying in this war? I don't care who is right, who is wrong. I really don't care. I just don't want to die. I don't want anyone to die in this war. I will never go to war for anyone. Not for those people. Not. Just kill me. Just kill me in this place. I don't want to go to war for you. So your children can go to every places to travel. So you can live in peace. I don't want to go to war. I don't want to go to war. I don't want anyone to go to war. It is useless war. I know it. Everybody knows it. They are not going to this war willingly. They are drafting people, they are by force. They are taking people out of hotels, out of many places that you wouldn't think of. It is very scary. They are going home to home. For do you have a child? Do you have someone of age to go to war? Are they serious? Who is going to live in Tigray if everybody goes and dies? Who? For whom? I don't know. Nobody is gonna win. I just know. But the youth is gonna die. Nobody is gonna win. They are going to make peace. And who is gonna die? Me. My fellow citizens. The pure. We don't have money. We can't do anything. We can't go anywhere. So we are going to die. So help. This is for awareness. We can't do shit, But know that we didn't go to war willingly. We are just being forced. እንደሰማችሁት ነው የሁለቱ መልእክት። እንግዲህ የሚያሳዝን ነገር ነው ያለውና ወጣቱ በዚህ ልክ ባይሸበር፣ ወጣቱ በዚህ ልክ ባይሰበር፣ ወጣቱ በዚህ ልክ ሀዘን ባይሰማው ማለት ባይኖረው እንኳን ባይተርፈው እንኳን ደስተኛ ሆኖ እንደፈለገ የስራ እድል ኖሮ እንደፈለገ ሆኖ እንኳን ወጣቱነት ማጣጣም ባይችል እንኳን ቢያንስ የመኖር ዋስትናው ቢጠበቅለት የሚል አቋም ነው ያለኝ። ስለዚህ እስቲ የኔ መልእክት ምንድነው? ጦርነት ምንም አያደርግልንም፣ ምንም አይጠቅምም፣ አውዳሚ ነው። እንደ ወጣት ተደራጅተን ጦርነትን ለማስቆም ለማለት ዝግጁ ነን። መላው ኢትዮጵያን ማለት ነው። በተለይ ያላችሁ ኢትዮጵያኖች ድምጽ ብታሰሙና ትግራይን ከጦርነት ነፃ ብናወጣ የሚል አቋም ነው አሁንም ማንሸራሽረው ማለት ነው። ቪዲዮዎችን በተደጋጋሚ እንድታዩ ማድረገው ለዛም ጭምር ነው ማለት ነው። ተደራሽ እንዲሆንም ብታረጉ መልካም ነው። ቀጥሎ ደግሞ አንድ ወጣት ከአዲስ አበባና ያስተላለፈው መልእክት አለ። እሱ አስከትለን ዘንድ ከዛ በኋላ ደግሞ ውጭ ሆኖ ውጭ ሀገር አይ ቲንክ ውጭ ሀገር ያለ ይመስለኛል። እሱ ደግሞ አንድ ወጣት አለ። እሱም ባንዳው እንደሚወድ ትግራይን አብሶ እንደሚወድ እኛም እንደምንወደው ማለት ነው ትግራይን።
ነገር ግን ጦርነት እንደማይደግፍ ህወሓትን ለማቆየት ወይም ደግሞ ትንሽ የፖለቲካ ኃይሎችን ለማቆየት ሲል ከዚህ በፊት በጦርነቱ እንደተሸወደ ጭምር ከዚህ በኋላ ግን ወደ ጦርነት መግባት እንደሌለበት አገር መውደድ ማለት መዋጋት ማለት አይደለም። ሰው አገርን በልማት ነው የምታቆያት፣ በመወያየት አንድ በመሆን በጋራ አንድ የሚያደርገውን ነገር በመፈለግ ነው አገርን የምትወደው እንጂ ጦርነት ገብተህ ወጣቱን እንዲማግድ በማድረግ አይደለም የሀገር ፍቅር የሚገለጸው። እና ኢትዮጵያኖች ነን ሁላችንም። በንግግር የሚፈታ ነገር ነው፣ በመስማማት የሚሆን ነገር ነው። የነሱ ጥቅም ለማስጠበቅ ወይም ደግሞ የነሱ በጥቅም አለመግባባት ወይም እነሱ በስልጣን አለመግባባት እኛን ሊያፋጅን አይገባም። እነሱ ጠረጴዛ ላይ እንዲያወሩ ነው እድል መስጠት። በቃ ወጣቱ አንዋጋም፣ ጠረጴዛ ላይ ተወያዩ፣ ችግራችሁን ፍቱ። እኛን ወክላችሁ ቁጭ እስካላችሁ አገሪቷን እየመራችሁ እስከሆነ ድረስ ደግሞ ከኛ የተሻለ ነገር ነው፣ ከኛ የተሻለ ሀሳብ ሊኖራችሁ ነው የሚገባውና ቁጭ ብላችሁ በሰላማዊ መንገድ ነው ሀሳባችሁን ልትገልጹና ልትፈቱ የሚገባው እንጂ እኛም በመዋጋት የእናንተ ችግር ሊቀረፍ አይችልም። ያው እኛም አልቀን እኮ መልሳችሁ እጅ ለእጅ ትጨባበጣላችሁ። ኤስኪዝ እንኳን የለም፣ ይቅርታ እንኳን የለም። የትግራይ እናት አንዷም እናት እንባ የታበሰ እናት አለች ብዬ አላስብም ጭራሽ። ጸጥ ነው የተባለው፣ ምንም እንዳልተፈጠረ ነው ዝም የተባባለው። ዛን ፋይናል የተወሰኑ አካላቶች እጅ ለእጅ ተጨባበጡ፣ የድሃው ልጅ አለቀ። ሰው ይህ እንዳይፈጠር አሁንም ቢሆን እኛ ለሀገር ተቃውሞ የለንም፣ ለፖለቲካው ተቃውሞ የለንም። ፖለቲካው እንዳለ ሆኖ አገር መምራታችሁ እንዳለ ሆኖ እርስ በራሳችሁ መግባባታችሁ ነው የምንፈልገው። የኔ አቋም ነው፣ የግለሰብ አቋም ነውና እኛ የልማት ተባባሪ እንጂ እናንተን ለማገዝ እንጂ ለጦርነት ምርጫ አታርጉን የሚል አቋም ያለኝ እንደ አንድ ኢትዮጵያዊ፣ እንደ አንድ ወጣት የሀገሪቷን ልማት ተደግፋለሁ። ስታድግ ደስ ይለኛል። ብሔር ከብሔር፣ ሃይማኖት ከሃይማኖት እርስ በራሱ ሲደጋገፍ ደስ ይለኛል። መንግስታቶች ተስማምተው አይደለም ኢትዮጵያ እርስ በራሱ ቀርቶ ክልል ከክልል ቀርቶ ከውጭ መንግስታት ጋር እንኳን እኛን እየመራን ያለው መንግስት ከውጭ መንግስታቶች እንኳን ሰላም ነው፣ ጥሩ ነው፣ ጥሩ አቋም ላይ ነው፣ ጥሩ የፖለቲካ መግባባት ላይ ነው ስንባል ደስ ይለናል። እኛ ምክንያቱም የወከለው ኢትዮጵያ ነው፣ የወከለው ሀገራችን ነው። ሰው አይደለም ክልል ለክልል ከውጭ ኃይል እንኳን መንግስታችን ሰላም ሲሆን ምን ያህል ደስተኞች እንደምንሆን ታውቃላችሁ። ምክንያቱም ሰላም ከሁሉም በላይ ስለሆነ ማለት ነው። ይህን ይመስላል። ከዚህ በመቀጠል ደግሞ ከዚህ ወጣት በመቀጠል እንግዲህ አዶናይም የራሱ መልእክት አስተላልፈዋል። አዶናይ እንደምታውቁት በጣም ቀና ልብ ያለው ወጣት ነው። በኢትዮጵያዊነት የሚያምን አይነት ወጣት ነው። እኔም ማሰቡን የሚያስብ አይነት ሰው ነው እንደመናገር እና ኢትዮጵያዊነት የሚያስቀድም ሰው ነው። ብሔር ከብሔር፣ ሃይማኖት ከሃይማኖት፣ ጎሳ ከጎሳ እንደዚህ አይነት ነገሮች ውስጥ እንደዚህ አይነት ጠባብነት የሌለበት ኒውትራል የሆነ ሰው ነው እኔ እስከተረዳው ድረስ ሰው እኔ በተረዳሁበት መንገድ ማለት ነው። ሰው ሁላችንም እንደዚህ አይነት አስተሳሰብ ነው ሊኖረን የሚገባው። ሰው ጦርነት አያስፈልግም የሚል መልእክት አስተላልፈዋል። የእሱንም መልእክት እንሰማለን። አብይሽ ተሳክቶለት ጦርነቱ ቆሞ እንዳለውም አሸንዳ ሄዶ አሸንዳ አክብሮ ወጣቱን አነቃቅቶ መቀሌ ያሉትን ወጣቶች በተለይ አሁን እንኳን የተማሩ ዩኒቨርሲቲ አብረን የተማሩ የመቀሌ ልጆች፣ የአዲግራት ልጆች፣ የሽሬ ልጆች አሁን ያሉበት ሁኔታ እኔ ነኝ የማውቀው። በውስጥ የሚጽፉልኝ ነገር፣ የምናወራው ነገር፣ የምንዳወለው ነገር በህይወት ያሉት ማለት ነው የሌሉም ስላሉ ማለት ነው። ያሳዝናል። ያሉበትን ኮንዲሽን ያሉበት ሁኔታ በጣም ነው። ሰው በዚህ ልክ እንዴት እዛ ጋር ይገኛል የምትሉበት ሁኔታ ላይ ነው ያሉት እና በጣም ያሳዝኑኛል። እንደ አንድ ኢትዮጵያ የሆነ ለመናገር ማለት እነሱ ሀሳብ ቁጥር ጥሩ አልሆንም ይሰማኛል እና ጥሩ ላይ አይደለም። እነሱ ልናስብ ይገባል። ተምረው ጥሩ አቋም ኖሯቸው ጥሩ እውቀት ኖሯቸው ብዙ ነገር ራሳቸውን ቤተሰባቸውን ለመለወጥ ራሳቸው ላይ ኢንቨስት ያደርጉ ወጣቶች ፋይናሊ ምንም እንዳልሆኑ እና በጦርነት እንዲማግዱ ሲዘጋጁ ያሳዝናል። የምር የአንድ ቀን የዕለት ጉርሻ ምን ያህል ከባድ እንደሆነባቸው የሚያወሩኝ ሰዎች አሉ፣ ጓደኞች አሉ። በወቅቱ ትምህርት ቤት እያለን ዩኒቨርሲቲ እያለን እኛን እንኳን ሰፖርት የማድረግ አቅም ያላቸው ወጣቶች ማለት ነው። ትንሽ ይከብዳልና አብይሽ አዶናይ ተሳክቶልን መቀሌ ሄደ፣ ሁሉ ሰላም ሆኖ ጦርነቱ ቆሞ እርስ በራሳቸው ተስማምተው መንግስቶቻችን ተስማምተው ሰላም ወርዶ አገሪቷ ሰላም ሆና ሄደ። ለበዓሉ ጥሩ መልዕክት እንደምታስተላልፍ እነዚህ ተስፋ የቆረጡ ጓደኞች ጭምር እንደምታነሳሳ ተስፋ አደርጋለሁ። አብይሽ እሱን ነው የምመኘው።
እስኪ መልእክታቸውን ሰምተን እንመለስ። በመኪና እየታፈሱ እየተወሰዱ ነው። የትግራይ ወጣት መኖር አቅቶታል። የትግራይ አርቲስቶች ደግሞ የናንተ ዝም ማለት ህወሓት እንደግፋታለን ማለት ነው። የትግራይ ህዝብ የትግራይ ወጣት እየታፈሰ ዝም መርጣችኋል። ትላንት ግን እየዘፈናችሁ ነበር። አሁን ግን ዝም መርጣችኋል። እናንተ ህወሓት እያረጋችሁ ያለችው ትክክል ናት ማለታችሁ ነው። ዝምታ የናንተ ህወሓት እያረጋችሁ ያለችው ትክክል ናት እያላችሁ ነው። ድምጽ ሁኑት። ይሄ ህዝብ የናንተ ዘፈን ይሄ ህዝብ ነው ያደመጣላችሁ። ለዚህ ህዝብ ድምጽ ሁኑት። 4 ነጥብ። ከዚህ በፊት ታስታውሳላችሁ እቺ ባንዲራ አንገቴ ላይ ነበረች። አሁን አንዳንድ ሰዎች ምንድነው የምትሉ ለምንድነው በአማርኛ የምታወራው ልትሉኝ ትችላላችሁ። ኢንተርናሽናል ቋንቋ የኢትዮጵያ ሁሉንም ብሔረ ብሔረሰብ የሚያገናኝ አማርኛ ነው። በአማርኛ ነው የምናገረው። ለምን አወጣሃት ለምትሉኝ ተጋሩ ማለት ነው። አንድ ልንገራችሁ፣ ትዲፍ በጣም ወዳችኋለሁ። የትግራይ ህዝብ ደግሞ በጣም እናቴና አባቶቼ ናቸው፣ ወዳችኋለሁ። ከዚህ በፊት ታስታውሱ ከሆነ ዶክተር ደብረጽዮንና ምግበይ ጆኖሳይድ አልተደረገም፣ ይሄ ሁሉ ቁጥር የሚነገረው ምናምን የነበረው ውሸት ነው አሉ። አያችሁ፣ ማን ነው ጆኖሳይድ የሚያካሂደው ትግራይ ላይ ካላችሁ እነሱ ራሳቸው ህወሓት። ለመጨረሻ ነው በትግርኛ በአማርኛ ምሰራው ይሄ ስለ ህወሓት ምሰራ የመጨረሻ ነው። እና አንድ ልንገራችሁ፣ ህወሓት ለራሷ ህዝብ እየበላች እየገደለች እያሰረች አይታችሁ ተላውን የሚዞሩ ያለው ቪዲዮ ደግሞ እናቶች ከእናቶች ልጆቻቸው ተቀምጠው በአውቶቡስ እያመለጡ አይተናል። እኔ ከነሱ ላይ ቆሜ ነበር። አዎ ከሌላ መጣ ኃይል ምናምን ነበር ብለው ሸወዱ እንጂ ራሳቸው ነው ያደሟቸው። የሚገርማችሁ። ስለዚህ እኔ የትግራይ ህዝብ እወዳለሁ፣ ሁሉንም ሰው እወዳለሁ፣ እችንም እወዳታለሁ። ግን በዚች ባንዲራ ስር ሆነው ህወሓት የሚያደርጉት ያሉት የትግራይን ህዝብና የትግራይን ጎረምሳ የሚጨፈጭፉ ያሉትን ስለምታስታውሰኝ አውጥቻታለሁ። እናንተ የትግራይ ህዝብ በልቤ ያላችሁት። ሌላ ትግራይ ውጭ ሆናችሁ እዛ ለትግራይ ላሉት እንደዚህ አገርህ ማን ይጠብቅልህ ምናምን ምናምን የምትለው ሁሉህም ማለት ነው። ቢያንስ ልጆቻችሁ ምናምን ቤተሰቦቻችሁ አዲስ አበባ ቁጭ አድርጋችሁ ነው ለትግራይ ህዝብ የምታጫጩት። ለድሃው አንድ የሀብታም ልጅ ውትድርና የሚሄድ የለም የሚታፈስ የለም። አንድ የጀነራል ኃላፊ ልጅ ምናምን የሚታፈስ የለም። የድሃ ህዝብ ይሞትልሃል፣ ይጨፈጨፍልሃል፣ በድሮን ይጨፈጨፋል፣ እግሩ ይቆረጣል፣ አይኑ ይጠፋል። አንተ ደግሞ 4 እግርን አጥራት ዊስኪ እየጠጣህ ትኖራለህ። ታዲያ ለምን አባህ ብሎ ነው የሚሞተው? የድሃ ህዝቡ እንዳንተ ህይወት አለው እኮ ብር ነው ያጣው እንጂ ህይወት ነፍስ እኮ ልክ እንዳንተ ነች። ስለዚህ የትግራይ ህዝብ የሚያዋጣህን አድርግ። ጎረምሳ ሞት ከሆነ አሁንም እልህ ሄደህ በጦርነት ከምትሞትና እግርህ ከምትቆረጥ አይነህ ከምትደፈን ሄደህ እግርህን አውጣህ እግዚአብሔርን አዲስ አበባ ሄደህ መለመን ይሻላል። ሞት አይተነዋል። የስንት ህዝብ ሞቷል፣ ስንት ጎረምሳ ሞቷል። አንድ ቀን የትግራይ እናት እንባዋ ታብሶ አይታወቅም። አንድ የታከመ የለም። ሚዲያ ላይ መጥቶ እየለመኑ ነው የሚታከሙትና ይሄ ነው። ስለዚህ ባንዲራ ማወራላችሁ ህዝብ ትግራይ ግን ሁሌም ታውቃላችሁ ልብ ውስጥ ናችሁ። ትግራዋይ ለትግራዋይ ነው የሚበላው ያለው አሁን ጊዜ። ሰላማችሁ ይብዛ። ትንጫጫላችሁ፣ ተንጫጭ ትቀራለህ። ምንም አታረግም። አንተ የህወሓት ኮስት መሆናችሁ ሰዎች ወረኞች። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ
የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞች ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን።
የውጊያ ዘመን ላይ አይደለንም ያለነው። ይበቃል። እንግዲህ የሁሉም መልእክት እንደሰማችሁት ነው። ይሄን ይመስላል። አሁንም መልእክቴ ምንድነው? ከጦርነት ምንም ልናተርፈው የምንችለው ነገር የለም። ስለዚህ እንደ አንድ ኢትዮጵያዊ ወጣት ሁላችን በጋራ ቆመን እርስ በራሳችን መማዘዙ ቀርቶ ጦርነት መያዙ ቀርቶ የጦር መሳሪያ ማንሳቱ ቀርቶ በፍቅር ተዋልደን ሀገራችን ወደፊት የምናራምድበት መንገድ ነው መፈለግ ያለብን ብዬ ነው። ብዙ ነገሮች ከፍተው ነው እኛም ያለነው። ብዙ ነገር እንደ አንድ ወጣት ራሱ ላይ ኢንቨስት እንዳደረገ ወጣት፣ እንደተማረ ወጣት፣ እድሜ ልኩን ራሱ ላይ ሲሰራ እንደቆየ ወጣት እኔ በራሴ የምፈልገው ኑሮ ይኖር አይደለም። እግዚአብሔር ይመስገን በእርግጥ ቢያንስ ጤነኛ ነኝ ነው። ይሁን ለመውደቅ ያመጣው የፖለቲካው አለመረጋጋት ነው። በሃይማኖት እርስ በራሳችን መፈጃጀት ነው። እርስ በራሳችን ጣት መጠቋቀም መጀመራችን ነው። ሰላም ብንሆን፣ ፍቅር ብንሆን፣ አንድ ብንሆን የድሮዋን መልካሟን ኢትዮጵያ የምትሳሰበውን ኢትዮጵያ አሁንም መኖር ብችል እርስ በራስ በፊት የነበረን አቋም ወደ ራሳችን ብንመልሰው እውነት ሀገራችን ለእኛ እንሳ አይደለም እና ጊዜ እንደሚመጣ እኛም ቤተሰቦቻችን አጠገብ የምንሆንበት ቀን እንደሚመጣ ተስፋ አደርጋለሁ። ሁሌም የምመኘው ኢትዮጵያ ከፍ ብላ ፖለቲካ ኃይሎች እርስ በራሳቸው ተስማምተው ሰላም ሆኖ ተሳስተናል ለካ እንዲህ ነበር የሚሉበት ቀን እንዲመጣ፣ በጥሩ ሁኔታ ሰዎቹ የሚመሩበት ቀን እንደሚመጣ፣ ሃይማኖትም እርስ በራሱ መገፋፋት ቀርቶ አንድ ላይ እንደሚሆን በየሃይማኖት እንደሚከባበር ተስፋ አደርጋለሁ። እንደ አንድ ወጣት እኔም አንድ ቀን ወደ ሀገር የተመልሼ ሁሉ ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ዞር ያልንበት ምክንያት ራሳችን ሁላችንም ስለምናውቀው አንድም ቀን ኢትዮጵያ የመልቀቅ ሀሳብ መሆኑን ያውቅ አንድም ቀን ማለት ነው። ግን የእርስ በራስ አለመዋደዳችን፣ መገፋፋታችን፣ የፍቅራችን መጥፋቱ በሃይማኖት በፖለቲካ በተለያየ ነገር አንድ አለመሆናችን ትንሽ ያስከፋል። የስራ እድል አለመኖር፣ ሰልፊሽ መሆናችን እዚህ ብዙ ነገር ተርፎን ኢትዮጵያ ምንም ባይነ ነገር ሳይኖረኝ ሰላም በሆን ነበር የኔ ምርጫ ኢትዮጵያ ውስጥ መኖር፣ ኢትዮጵያ ነው የምሬ ነው። ግን አንዳንዴ ያጋጥማልና አይሽ በቅርቡ ሁሉ ነገር ሰላም ሆኖ ደስ ብሎኝ እኔም እናቴ አጠገብ እንደምሆን ወላጅ እናቴ አጠገብ እንደምሆን ሀገሬ ሌላኛው ሁለተኛው ሀገሬ ኢትዮጵያ ውስጥ እንደምሆን ኢትዮጵያዊ ፊት እንደማይ ተስፋ አደርጋለሁ። እሱን ነው የምመኘው። ሰላም ለትግራይ፣ ሰላም ለኢትዮጵያ፣ ሰላም ለዓለማችን ብዬ መልእክት ለማስተላለፍ እወዳለሁ። ትንሽ ስለረበሸኝ የትግራይ ጉዳይና ከእንቅልፌ ተነስቼ ሀሳብ ያቀረብኩላችሁ። ሰላማችሁ ይብዛልኝ። በሌላ ፕሮግራም እንመለሳለን። እስኪ ቤተሰብን ሰብስክራይብ አድርጉ። በርካታ ማህበራዊ፣ ፖለቲካዊ እና ኢኮኖሚ ጉዳዮችን ይዤላችሁ በተከታታይ ለመምጣት እሞክራለሁ። እንግዲህ ቻናሌ የትኛውም ፖለቲካ አይነቅፍም፣ የትኛውም ሃይማኖት አይነቅፍም። ነገር ግን ትክክል የሆኑትን ትክክል፣ ስህተት የሆኑትን ስህተት፣ ጥሩ እየተሰሩ ያሉትን ጥሩ እየተሰሩ ነው፣ መጥፎ የተሰሩ ያሉትን ደግሞ በመሰለኝ ማለት እኔ በሚገባኝ ቋንቋ በሚገባኝ አረዳድ ይሄ እንደዚህ ቢሆን ይሄ እንደዚህ ቢሆን የሚል አቋም የሚያንጸባርቅ ቻናል ነውና ስለዚህ ምንም እንኳን ፖለቲካዊ፣ ሃይማኖታዊ እና ማህበራዊ ጉዳዮችን ሌሎችም ተጨማሪ ጉዳዮችን ቢዳስስም አንዱን ሳይወግን አንዱን ሳይነቅፍ ፖለቲካውም ሃይማኖቱም ሁሉም ነገር እንዲህ ቢሆን መልካም ነው፣ ይሄ የተሰራው ጥሩ ነው፣ ይሄኛው ደግሞ እንዲህ ቢስተካከል ይሻላል በሚለው አቋም ለማንጸባረቅ የተከፈተ ቻናል ነውና ቤተሰብ ይሁኑ። ቀጣይ እንገናኛለን። ሰላም ሁኑልኝ።